ተመልሰናል ተመልካቾቻችን እየተመለከታችሁ የምትገኙት የአርብ ምሽት የኢቢኤስ ስፖርት ፕሮግራማችን ነው። በቀጥታ የምናልፈው ደግሞ ወደ እንግዳ ሰዓት ይሆናል። ቀደም እንዳስተዋወቅኳችሁ የዛሬ እንግዳችን የኢትዮጵያ እግር ኳስ ፌዴሬሽን ሜዲካል ዳይሬክተር እና ስትራቴጂካል አድቫይዘር ዶክተር ሳሙኤል የሸዋስ ከኛ ጋር ቆይታ ለማድረግ እዚህ ስቱዲዮ ተገኝቷል። ከሁሉ በፊት ግን ጥሪያችንን አክብረህ ስለተገኘልን ዶክተር ከልብ አድርገን እናመሰግናለን። በተመልካቾችም በኢቢኤስ ስፖርት ስም እኔም አመሰግናለሁ ስለጋበዛችሁ። እንግዲህ ለስፖርት ቤተሰቡ ለበርካቶቻችን አዲስ አይደለም። ቀደም ሲል እንግዲህ በተለያዩ ፕሮግራሞችም እናውቃለን። ግን ወደ ኢትዮጵያ እግር ኳስ ፌዴሬሽን ከመጣ በኋላ ደግሞ ትንሽ ወደ ውስጥ ሆነ መሰራቸው በርካታ ስራዎች ይናገራሉ ብዬ አስባለሁና ዶክተር ሳሙኤል ማን ነው? ወደ ኢትዮጵያ እግር ኳስ ፌዴሬሽንስ መቼ ነው የተቀላቀልከው? አመሰግናለሁ። ዶክተር ሳሙኤል የሸዋስ እባላለሁ። የኢትዮጵያ እግር ኳስ ፌዴሬሽን ሜዲካል ዳይሬክተር ኤንድ ስትራቴጂክ አድቫይዘር በመሆን እየሰራው እገኛለሁ። በመጀመሪያ የተለያዩ ሆስፒታሎች ስሰራ በመቆየት በኋላ ላይ በኮቪድ-19 ፓንደሚክ በነበረበት ሀይት ጊዜ ኢትዮጵያ እግር ኳስ ፌዴሬሽን የሕክምና ዲፓርትመንት በማቋቋም ስፖርት ሜዲካል እንቅስቃሴዎችን የሚመራ እንዲሁም ደግሞ ያን የኮቪድ-19 የነበረውን ወረርሽኝ ማኔጅ የሚያደርግ የተደራጀ ዲፓርትመንት ያስፈልጋል ብሎ ባሰበበት ሰዓት እኔን አፕሮች አድርጎኝ ከዛን ጊዜ ጀምሮ ኦልሞስት 5 አመት ሆኖኛል። በኢትዮጵያ እግር ኳስ ፌዴሬሽን የሕክምና ስራዎችን በማደራጀት የብሔራዊ ቡድን የሜዲካል ሰርቪስ አገልግሎት በመስጠት ከዛም ደግሞ በቅርብ ጊዜ ጀምሮ ደግሞ ስትራቴጂክ አድቫይዘርነት እየሰራው እገኛለሁ። ስለዚህ ምናልባትም ተመልካቾችም እንግዲህ በሕክምና ላይ ያለ ሰው ወደ እግር ኳሱ በምን መልኩ መጣ ለሚሉትም መልስ ነው ብዬ አስባለሁና ይሄን ስታነሳ ብዙ ጊዜኛም ከባልደረባ ፈይሰል ዛኪር ጋር የምናነሳው ነገር አለ። ክለቦቻችን የኢትዮጵያ እግር ኳስ ትንሽ ሙሉ አይደለም የሚል ነገር በደንብ እናነሳለና አንዱ ሙሉ ከማያደርጋቸው ነገሮች መካከል ይሄ በሕክምና ቡድኑ ራሱ በውጭ ዓለም ላይ በጣም የተደራጀና ጥልቀት ያለው ነው ብዬ አስባለሁ። የኛን ሀገር ስፖርት ደግሞ በደንብ አሁን ቀረብ ብለህ ስትመለከተው ድሮ ውጭ ሆነ ከርቀት ስትመለከተውና በሕክምና ዘርፉ ላይ ክለቦች የሚሰጡት ትኩረት ምን ይመስላል? ምክንያቱም ትልቁ ነገር ያ ነው። እግር ኳስ ደግሞ ያንን ነገር በደንብ ካላገኘ ብዙ ጉዳቶች፣ ብዙ ንክኪዎች ያሉት ስፖርት ከመሆኑ አንፃር ምንም ጥያቄ የለውም። ያው በፕሪሚየር ሊግም በከፍተኛ ሊግም በሌሎች ሊጎችም ባሉ ክለቦቻችን ላይ ያለው የተጫዋቾች የጤና አጠባበቅና ሕክምና አገልግሎት በቂ ነው የሚል ሀሳብ የለኝም። ብዙ ክፍተቶች አሉ። መጀመሪያው ከባለሙያ ይጀምራል። ብቁ ባለሙያዎችን በቦታ መመደብ አስፈላጊ ነው። የሕክምና ቲምን በተለያዩ ስፔሻሊቲዎች ዳይቨርስ በሆነ መልኩ ማደራጀት አስፈላጊ ነው። እንደ ክለብ ብቻ ሳይሆን እንደ ፌዴሬሽን እንኳን ብዙ መሄድ ያለብን ዲስታንሶች አሉ። የጀመርናቸው እየሄድንባቸው ያሉ ነገሮች አሉ። ነገር ግን ያለንበት ነገር በቂ አይደለም ብለን እናስባለን። በኢትዮጵያ እግር ኳስ ፌዴሬሽን አዲስ የሚገነባ ቴክኒካል ሴንተር በቅርቡ አናውንስ የሚደረግ ይኖራል። ዛ ቴክኒካል ሴንተር ላይ አንድ ትልቅ የስፖርት ሕክምና ማዕከል ለማቋቋም ኢትዮጵያ ብሔራዊ ቡድንም ሆነ የተለያዩ ክለቦች ተጫዋቾችን የሕክምና አገልግሎት ለመስጠት ከዛም አልፎ ለማህበረሰቡ አገልግሎት ለመስጠት ፕላን በማድረግ እየተንቀሳቀስን ነው። በፌዴሬሽኑ በክለብ ላይሰንሲንግ ዲፓርትመንት በኩል ደግሞ ሌላው ቢቀር በባለሙያዎች ቅጥር በኩል ያለውን ችግር ለመፍታት የተለያዩ ስታንዳርዶች እየወጡ እየተገበሩ ይገኛሉ። እንደ ምሳሌ ለመንገር ከቀጣይ ዓመት ጀምሮ ኢትዮጵያ ፕሪሚየር ሊግ የሚሳተፉ እያንዳንዱ ክለቦች እያንዳንዱ ጨዋታ ላይ በመገኘት አገልግሎት የሚሰጥ የሕክምና ዶክተር የመያዝ ግዴታ ተቀምጦባቸዋል። እንዳልኩ በአንድ ጀንበር የሚቀየሩ ነገሮች ባይኖርም ቀስ በቀስ የተሻሻለ ይመጣል የሚል ሀሳብ አለ። ምክንያቱም ይሄ በኢትዮጵያ እግር ኳስ ፌዴሬሽን ስር እንግዲህ አናውንስመንት ሰራ ነበርና ብዙ የውጭ ሀገር ቲሞች ሲመጡ መልበሻ ክፍል ድረስ የመግባት አክሰሱ ስለነበረኝ ብዙዎቹን መለከት ነበር። ሁለቱ መልበሻ ቤት ዳርና ዳር የኛና የነሱ ነው ያለው። የነሱ በጣም ስታፋቸው የበዛ ነው። የሕክምና ባለሙያው በራሱ ብዙ ነው። ተጫዋቾቹ ከመውጣታቸው በፊት የሚደረግላቸው ትሪትመንት ለየት ያለ ነው። 2-3 ሰው ነው አንድን ተጫዋች በማሳጅ በተለያዩ ነገሮች ትሪት አድርገው ሲያስወጡት መመለከተውና እኛ ጋር ደግሞ ስትመጣ ምናልባት ዞር ሲል ይሳቅ ብቻውን የማይበት አጋጣሚ አለ። አንድ የሕክምና ባለሙያ ደግሞ አብሮት ይሆናልና ያ ነገር ልዩነቱ ስለሚሰፋብኝ ነው ጥያቄ ነው ያነሳውልን። በስትራቴጂካል እቅዶች ላይ እንግዲህ በርካታ ስራዎችም እየተሰሩ ነው በኢትዮጵያ እግር ኳስ ፌዴሬሽን። በተለይ ደግሞ ከወጣቶች ጋር በተያያዘ በጣም ጥሩ ስራዎችን ተመልክተናል ብዬ መናገር እችላለሁና ለዚህ ማሳያው እንግዲህ በተለይም ከ2 አመት በኋላ ወደ ሞሮኮ ያቀናው የታዳጊ ብሔራዊ ቡድንም አንዱ ማሳያ ነው ብዬ አስባለሁ። ከዛ ፊትም ምናልባት እስከ ዋንጫ የደረስንበት ውጭ ሀገር ላይ ሄደንም የመጣንበት አጋጣሚዎች እንዳሉ ቢሆንም ይሄኛው ግን ትንሽ ስራዎችም ሰፋ ብለው የተሰሩበት ነው ብዬ አስባለሁና ምን አይነት ስራዎች እየተሰሩ ነው በታዳጊና ወጣቶች ላይ? ከዛ ባለፈ
ከ2 ዓመት በኋላ በሞሮኮ ያየነው የኢትዮጵያ ብሔራዊ ቡድን ጥሩ ተፎካካሪ መሆኑ ተመልክተናልና ምን ነበር በዛ በአጭር ጊዜያት ውስጥ ተሰርቶ ለዛ ደረጃ መብቃት ይቻላል? እሺ አሁን የገለጽከው የኢትዮጵያ 17 ዓመት በታች በሞሮኮ አፍሪካ ዋንጫ ከ22 ዓመታት በኋላ ለአፍሪካ ዋንጫው ማለፍና ጥሩ ተሳትፎ ማድረግ የተቻለበት መንገድ የተጀመረው በ2017 በተደረገው የሴካፋ 17 ዓመት በታች ሻምፒዮናም እንደዚሁ በችኮላ የተሰበሰበ አንደር 17 ብሔራዊ ቡድን ለማሳተፍ ሀሳብ ተይዞ ነበር። ግን ፌዴሬሽን ቁጭ ብለን ተነጋግረን የተማመንበት ለመታየት ኢትዮጵያ ተሳትፋ ነበር ለመባል ካልሆነ በስተቀር መሰረታዊ የሆነ ለውጥ ለእግር ኳሳችን የሚያመጣ ነገር ስለማይሆን ይህንን ሴካፋ ውድድር ሳንሳተፍ እንቆይና ካሁኑ ጀምሮ መሰረት ጥለን ለቀጣይ ሴካፋ ውድድሮች መስራት የምንችለውን ነገር እናደራጅ በሚል ነበር ስራ የጀመርነው። በዚህ ፕሮጀክት መሰረት ዋናው አላማው ለተጫዋቾች ሬጉላር የሆነ የጨዋታ ኦፖርቹኒቲ መፍጠር ነበር። ይህንም ለማድረግ አንደር 17 ተጫዋቾች ተማሪዎች ናቸው። ከትምህርት ቤታቸው ጋር ሊጋጭብን አይገባም። ነገር ግን ከትምህርት ቤት ሰዓት በኋላ በሳምንት 3-4 ጊዜ ትሬኒንግ የሚሰራ ዊኬንድ ላይ ደግሞ አንድ ጨዋታ የሚያደርግ አንድ ተጫዋች ሌላ ነገር ባንጨምርበት እንኳን ይሄ ፕሮሰስ ራሱ ተጫዋቹን የማብቃት እድል ይፈጥርለታል የሚል ሀሳብ ነበረን። ከዚህ በተጨማሪ ደግሞ ኮቺንግ ኤጁኬሽን ላይ ፎከስ አድርገን አሰልጣኞችን ስልጠና እንዲያገኙና አሰልጣኞች ከነዚህ ተጫዋቾች ጋር የሚኖራቸው ኮንታክት ሰዓቶች በተቻለ መጠን ኳሊቲ ያለው ስራ የሚሰራባቸው እንዲሆን ማድረጉ ይሄን ነበር እቅድ አድርገን የያዝነው። በዚህ መሰረት አዲስ አበባና ሐዋሳ ላይ 20 ቡድኖች የሚያሳትፍ የአንደር 17 ሊግ ውድድር ጀምረን ማጠቃለያ ውድድሮችን አድርገን ሪጂናል ካምፖችን 40 ቤስት ተጫዋቾችን ከሁለቱም በመምረጥ በአመት 2 ጊዜ አድርገን ናሽናል ካምፕም ጁን ሰኔ ላይ ባለፈው አመት ደብረ ዘይት አየር ኃይል መከላከያ ዩኒቨርሲቲ አሳርፈን ልጆችን ከዛም በኋላ ደግሞ አዲስ አበባ ከሴካፋ ውድድር በፊት ከማጠቃለያ የአንደር 17 ናሽናል ቻምፒዮንሺፕ በኋላ ልጆችን በመሰብሰብ ቀስ በቀስ ልጆችን በመቀነስና ቡድኑን በማጣራት እና አሰልጣኝ ቤንጃሚን ዛይመርም ከአሜሪካ በዚህ በዩዝ ዴቨሎፕመንት ላይ በተጫዋቾች ታዳጊ ተጫዋቾች ልማት ላይ ሞር ልምድ ያላቸው ፎከስድ የሆነ ስራ የሚሰሩ እነዚህን አሰልጣኞች ከቡድኑ ጋር በመያዝ ከሀገር ውስጥ አሰልጣኞችም ጋር በጋራ በመሆን ቡድኑ እንዲዘጋጅ ነው ያደረግነው። ይህን ፕሮጀክት አላቆም ነው። በዘንድሮ አመትም አዲስ አበባና አዳማ ላይ ውድድሩ እንዲቀጥል አድርገናል። አዲስ አበባ ላይ 12 ቡድኖች፣ አዳማ ላይ 16 ቡድኖች አንደር 17 ሊጉ ላይ እንዲሳተፉ አድርገናል። ሐዋሳ ላይ ውድድሩን መቀጠል ያልቻልነው አዳማ ላይ ውድድሩን ያስጀመርንበት የተሳታፊ ቡድኖች ቁጥር ቀንሶ ያየ ነው በተለየ ምክንያት ሳይሆን ለውድድሩ ለሚደረገው ኤምአርአይ ምርመራ በፊት ያስቀመጥነው የዶክመንት ማጣራት ስራ በተለይ ፋይዳ መታወቂያ ላይ ያተኮረ ስራ ብዙ ተጫዋቾችን ወይ የታሰቡ ተጫዋቾችን ከዚህ ሲስተም እንዲወጡ ስላደረጋቸው ነው። ነገር ግን ይሄን ከምን ኮንቴክስት ማሰብ አለብን? አምና አዲስ አበባና ሐዋሳ ላይ ውድድር ስናደርግ ከ2500 በላይ ለሚሆኑ ተጫዋቾች ኤምአርአይ ሰርተን 38.1% ብቻ ነበር ስኬታማ ያለው ማለፍ የቻሉት እና ውድድሩ ላይ መሳተፍ የቻሉት። ዘንድሮ ከዶክመንት ፕሪቬሪፊኬሽን ወይም ከፋይዳ ምርመራ በኋላ በተሰራ ኤምአርአይ ከ801 ኤምአርአዮች 794 እንዲያልፉ ሆነው 99.2% የማለፍ ምጣኔ ተመዝግቧል። ይሄንን ትልቅ ለውጥ ነው። ቀድሞ ዶክመንቶች መሰብሰባችሁና ማየታችሁ ኦልሞስት ያንን ቁጥር ከፍ አድርጎታል። ያ ብዙ ልፋቶች አሉት፣ ብዙ ወጪዎች አሉት። ይሄንን ማዳን ተችሏል። የኢትዮጵያ እግር ኳስ ፌዴሬሽን 17 ዓመት በታች የሙከራ ፕሮጀክት ተጠናቆ ወደ ናሽናል ሮል-አውት የምንገባበት ጊዜ ላይ እንገኛለን። በቅርቡ ከ14ቱም የክልል ፌዴሬሽኖቻችን ፕሬዝዳንቶች፣ ክልል ስፖርት ኮሚሽነሮች ጋር አዲስ አበባ ላይ ውይይት በማድረግ ኮንትራት በመፈራረም በሀገራችን 21 ከተሞች ላይ አንደር 17 ሊግ ውድድሮችን በፌዴሬሽኑ ጥላ ስር የምንጀምርበትን ሁለተኛ ጥያቄ እንዲያውም እሱ ነበረ መጣልኝ። ወደ ሊግ ውድድርም ለመውሰድ እቅዳላችሁና ክለቦች ምን ያህል ይቀበሏቸዋል? ምክንያቱም ብዙ ጊዜ ክለቦቻችን ጋር የምናየው ነገር ወደ ዋናው ቡድን ነው ትኩረቶችና ፍሰቶች በጣም እናየው እንጂ ለእግር ኳስ ደግሞ ትልቁ መሰረቱ ብዬ የማስበው ታዳጊ ላይ ብዙ የምታፈሰው
ልፋት ነገ ዋናውን ብሔራዊ ቡድን ጠንካራ የሚያደርግለት እሱ ነው ብዬ አስባለሁ። አሁን ላይም የምንመለከታቸው ሂደቶች አሉ። የዝውውሮችም የፋይናንስ ክራይሲሱ ብዙ ነገር እየተመለከትን ነውና ክለቦችስ ምን ያህል ይቀበሉና ብላችሁ ታስባላችሁ? በዚህ በአንደር 70 ላይ የሊግ ውድድር ለማቋቋም ቅድም የጠቀስኩልህ የክለብ ላይሰንሲንግ ክራይቴሪያ ያስገድዳቸዋል። ወደዛው ክለቦችን ወደዱም ጠሉም አንደር 17 ብሔራዊ ቡድኖች መያዝ ዘንድሮ ግዴታ ነበር። ቀጣይ ዓመት ላይ ደግሞ በክለብ ላይሰንሲንግ ክራይቴሪያ መሰረት አንደር 17 ሪጂናል ውድድሮች ላይ መሳተፍ ግዴታ ተደርጎ ተቀምጧል። ነገር ግን ክለቦች ግዴታ ተብሎ ስለተቀመጠባቸው ሳይሆን እዚህ ላይ መስራት ያለባቸው አንድ ለተቋቋሙበት ለወጡበት ማህበረሰብ ልጆች የሚያደርጉት ኮሚኒቲ ሰርቪስ መሆኑ መረሳት የለበትም። ሁለት እነዚህ ልጆች ሲያሳድጉ ከ17 ወደ 20 ከ20 ወደ ዋና ቡድን ሲያመጡ በተሻለ መጠን የተሻለ ትኩረት ሰርተው ሲሰጡ የተሻለ ጥራት ያላቸው ተጫዋቾችን ማውጣት ስለሚችሉ የነገ ቀጣይነትና ፊቸራቸውንም የሚያረጋግጡበት ነው። ምናልባት አሁን ባለው የክለቦች ወጪ የክለቦች ህልውና እንኳን ወደፊት ጥያቄ ውስጥ የሚገባበት ነገር ሊመጣ ይችላልና በዚህ መሰረት ህልውናቸውን እንኳን ማስቀጠል የሚችሉበትን መንገድ በዚህ መፍጠር ይችላሉ ብዬ አስባለሁ። እግር ኳስ ደግሞ ሂደት ነው ብዬ አስባለሁ። ከታዳጊ ትጀምራለህ፣ ወጣት ቡድን እያደክ ነው እስከ ዋናው ብሔራዊ ቡድን ወይ እስከ ዋናው ቡድን የምትጫወትበት ብዬ አስባለሁና የእድሜ ገደብም አለው። እግር ኳስ እንደፈለክ በትኛው እድሜ ለጤና ተጫዋት ይሆናል እንጂ ለውድድር ግን ዝግጁ የሚያደርግ እድሜ ገደቦችም አሉትና ወጣቶች ላይ ብንሰራ መልካም ነው ብዬ ስለማስብ ነው። ስለዚህ ይሄ የአንደር 17 ክለብ ላይሰንሲንግ ላይ መካተቱ ሁላችንም እንደገፈው ሀሳብ ነው። ምክንያቱም ታዳጊዎች መያዝ ከቻሉ ከዚህ በፊት አንዳንድ ክለቦች ተጠቃሚ ሆነው በደንብ ተመልክተናል። ከነዚህ መካከል አንዱ መብራት ኃይል ታሪኩ በደንብ ይነሳልና በርካቶች ከዚህ ቀጥታ ዋናው ቡድን የገቡበት አጋጣሚም አለ። ይሄን ታሪክ ስታነሳ ምን ያ ታዳጊዎች ለመስራት ውጤታማ እንደሚያደርግ በደንብ መናገር ይቻላልና ይሄ ትልቅ ነገር ነው። በቀጣይ ሴካፋ አለ፣ የአፍሪካ ዋንጫ አለ። ለነዛ ውድድሮች ደግሞ ጠንካራ ተፎካካሪ ለመሆን የሞሮኮ ምናልባትም አጭር ጊዜ ነው 2017 ቅርብ ጊዜ ነበርና አጭር ጊዜ ቅዳችሁ ነው ብዬ አስባለሁ። የረጅም ጊዜ ቅዳችሁና በዚህ በአፍሪካ ዋንጫው ላይ ተሳታፊ ለመሆን ከዛ ደግሞ እነዚህ ወጣት ተጫዋቾች ውድድራቸውን ለምሳሌ የሞሮኮ ቲም ጨርሰዋል። ከዛ በኋላ ወዴት ነው የሚሄዱት? ብዙዎችን ያሳስባል። ይበተናል ወይ አንድ አመት እድሜ ከጨመረ በዛ ውድድር ውስጥ ላትቆይ ትችላለና ወዴት ነው ግን መሄጃ መድረሻቸው ምንድነው የሚሉ የብዙዎች ጥያቄ አለና ፌዴሬሽኑስ በዚህ መንገድ ላይ ምን ያስባል? ልክ ነው። አሁን የሰራ ነው ወይም የተሰራቸው ወይም በመጠኑ ተስፋ ሰጪ የተሳካም ባለው ተስፋ ሰጪ የሆነ እንቅስቃሴን ወደፊት ያሳየንን ተስፋ በፍሬ እንድናየው ቀጣይነት የሚባለው ነገር ላይ ኮንቲኒቲ ላይ በደንብ መሰራት አለበት ብዬ አስባለሁ። ይህንንም ለማረጋገጥ ነው ቅድም ያልኩ 21 ከተሞች ላይ በቀጣይ አመት ኢትዮጵያ እግር ኳስ ፌዴሬሽን ከተለያዩ ሶርሶች ፈንዶችን እየሰበሰበ ከ105 ሚሊዮን ብር በላይ ለዚህ በጀት ይዟል። 21 ከተሞች ላይ የሊግ ውድድሮች ይኖሩናል። የኮንፈረንስ ማጠቃለያ ውድድሮች ይኖሩናል። የናሽናል ማጠቃለያ ውድድሮች ይኖሩናል። ኮንፈረንስ ካምፖች፣ ሲቲ ካምፖች፣ ናሽናል ካምፖች ይበልጥ በተደራጀ መልኩ ሁለት ከተማ ላይ ሰርተን እንዳልኩ የዓለም ዋንጫ ጫፍ ላይ ደርሰን የምንመለስ ከሆነ 21 ከተማ ላይ ደግሞ እንስራውና የት ድረስ እንደሚያደርሰን እናየዋለን። ቀጣይነቱ ግን መረጋገጥ አለበት፣ ምንም ጥያቄ የለውም። ልጆችም ከአንደር 17 ካቴጎሪ በሚወጡበት ጊዜ የሚቀበላቸው የአንደር 17ን ከውድድር ፎርማት የጠበቀና ስርጭት የጠበቀ አንደር 20 ሊግ ኦርጋናይዜሽን ያስፈልገናል። እሱ ላይም ከቀጣይ ዓመት ጀምሮ የሚሰራበት ይሆናል። እቅዳችን አንድ ዓመት 21 ከተማ አንደር 17 ሊጎችን ራን ካረግን በኋላ እነዚህ አንደር 17 ልጆች የሚያስወጧቸው ልጆች መቀበል የሚችል እኩል ዲስትሪቢዩሽን ያለው አንደር 20 ሊጎችን ደግሞ በሪጅናል መልኩ መቀጠል ነው። በብሔራዊ ቡድን ደረጃ አንደር 17 ላይ ያዝናቸው የነበሩ ልጆች አብዛኞቹ ማለት ይቻላል በቅርቡ አዲስ አበባ ላይ ባረግነው የአንደር 20 ብሔራዊ ቡድን የናሽናል ካምፕ ላይ ተጠርተው ሲሳተፉ ነበረ። አሰልጣኛችንም አንደር 17 ብሔራዊ ቡድን ላይ ሲያገለግል የነበረው አሜሪካዊ ቤንጃሚን ዛይመር እሱም ወደ አንደር 20 ብሔራዊ ቡድን መጥቶ በዋነኛነት እነዚህ ልጆችም ሌሎችን ልጆችም በመጨመር አፍሪካ ዋንጫ በአንደር 20 ካቴጎሪ ካለፈን ደግሞ ሞስት 26 አመት ሊቆጠር ነው። 92 ላይ ይመስለኛል እዚህ አዲስ አበባ ላይ ባዘጋጀነው አንደር 20 አፍሪካ ዋንጫ ነበር ለመጨረሻ ጊዜ የተሳተፍ ነው። ታንዛኒያ ታዘጋጃለች ኦክቶበር ላይ የሴካፋ ሪጅን ኳሊፋየር። እዛ ላይ ደግሞ የሆነ ነገር ውጤት አምጥተን ወደ አፍሪካ ዋንጫው የምንመለስበት ባንመለስበትም መስመሩ ይሄ ነው። እዚህ ስኬታማ ከሆነን መልካም ነው ያስባል። ለምሳሌ በዚህ ውድድር ላይ
እድሜያቸው ላይ ጥንቃቄ ማድረግ ከቻለን ክለውታቸው ላይ በጣም መስራት ከተቻለ አያያዛችን በስነ ልቦና ደረጃ ተጫዋቾችን ከፍ አድርጎ ሀገራዊ ስሜቱን መፍጠር ከተቻለ ውጤት የማናመጣበት ነገር ያለ አይመስለኝም። ምክንያቱም ታዳጊዎቹ በዚህ በአጭሯ ፕላን ውስጥ እንኳን ያሳዩን እንቅስቃሴ ያለ ከዛ ፊትም ያየናቸው የተለያዩ ቡድኖች ላይም የደረሱበት ነገር ስንመለከት ዋናው ቡድን ላይ ነው ብዙ ርቀት አለ ብዬ ማሰብ በታዳጊዎቹ የተቀራረቡ ነገሮች አሉና እዛ ላይ ጠንከረ መስራት ከቻለን ውጤታማ እንሆናለን ብዬ አስባለሁና ለዚህም ሲባል እንግዲህ የውጭ ተጫዋቾች አሁን በሀገራችን በጣም በርክተዋልና እነዚህ የውጭ ተጫዋቾች ወደ ሀገራችን ሲመጡ ፌዴሬሽን አንድ ያስቀመጠው ነገር አለ። ዝውውሩ ሲፈጸም $1500 የግድ እንዲከፍሉ ተደርጓል ክለቦቹ ማለት ነውና ይሄ ደግሞ መልሶ ለዴቨሎፕመንት የሚውል ነውና ምን ያህል እገዛ እያደረገላችሁ ነው? ሌሎች ገቢዎች ምንጮችንስ እየፈለጋችሁ ነው የሚል ሀሳብ አለ። የኢትዮጵያ ፕሪሚየር ሊግ ክለቦች የውጭ ተጫዋቾችን በሚያስፈርሙ አዲስ ተጫዋች በሚያስፈርሙበት ጊዜ $1500 $1000 ደግሞ የተጫዋችን ውል በሚያድሱበት ጊዜ ለፌዴሬሽኑ እንዲከፍሉ ይህ ክፍያም በቀጥታ ወጣት እግር ኳስ ልማት ላይ እንዲውል በማሰብ ስትራክቸሩ ተሰርቶ ወደ ስራ ገብተን ከአምና ጀምሮ በዚህ መልኩ እየሄድን ነበር። በ2018 ዓመት ይመስለኛል ከ10 ሚሊዮን ብር በላይ ከዚህ ተገኝቶ በቀጥታ ወደ አንደር 17 ዴቨሎፕመንት ፕሮጀክቶቻችን ወደ ሪጂናል ካምፕ እና ናሽናል ካምፕ ዝግጅቶቻችን እንዲሄድ ተደርጓል። ምናልባት ይሄ ሳንቲም እንደውም ትንሽ ነው ብዬ ነው የማስበው። እነ ታንዛኒያን ብናይ $3000 ነው በአንድ ተጫዋች እንትን የሚሉት ከዝውውር ከአንድ ከውጭ ተጫዋች ዝውውር በቅጣት መልኩ። ምክንያቱም ያ ክለብ ያ ተጫዋችን ያኔ ውጭ ተጫዋች አምጥቶ ኮታውን ሲሰጥ በሀገር ውስጥ ተጫዋች መያዝ ያለበትን ኮታ ነጥቆ ስለሆነ የሚሰጠው ይህን ኦፍሴት ለማድረግ ቢያንስ በተወሰነ መልኩ ዩዝ ዴቨሎፕመንት ላይ ሰፖርት የሚያደርግበት አሰራር ስለሆነ ማለት ነው። ከዚህ የሚገኝ ገቢ ብቻ ወጣቶች ዴቨሎፕመንት ላይ ውሎ ምንም አይነት ለውጥ ሊያመጣ አይችልም። ከተለያዩ ስፖንሰሮች ገቢ ለማግኘት እየሞከርን ነው። ከኢፌድሪ ባህልና ስፖርት ሚኒስቴርም ጋር መንግስት ይህን የወጣት ዴቨሎፕመንት ፕሮጀክቶችን ፈንድ የሚያደርግበትን መንገድ ለመፍጠር በንግግር ላይ እንገኛለን። በጣም አሪፍ። አሁን ደግሞ ወደ ትውልደ ኢትዮጵያኖች ሊመጣ ነው። በተለይም ሀገራችን ኢትዮጵያ በብሔራዊ ቡድን ደረጃ እነዚህን ተጫዋቾች ለመጠቀም በርካታ ዓመታት ጥያቄዎች ይነሳሉ። ከዛ ከሀገሪቱ ህገ መንግስታዊ ጥያቄ ጋር ይነሳል፣ የዱዋል ሲቲዝንሺፕ በሚለው መልኩ። ከዛ ባለፈ ደግሞ ተጫዋቾችም አፕሮች ለማድረግ የነበረው ጋፕ አለ፣ ለማጥበብ ተሞከረ። እንደገና ደግሞ ህጉ ይዞናል የሚል ነገር በርካታ ነገሮች ይነሳሉና በዚህ ላይ በርካታ ስራዎችን ፌዴሬሽኑ ለመስራት እንቅስቃሴዎች አሉ። ከነዛ መካከል ደግሞ በዚህ ኃላፊነት ላይ አንተም በጥልቀት እየሰራበት ነውና ምን አዲስ ነገር አለው? አሁንስ እስከምን ድረስ መጋፋት እንችላለን? ወይ ደግሞ እነዚህ ተጫዋቾች እንዴት ነው መጠቀም የምንችልበት ነገር ሊመጣ የሚችለው? ትውልደ ኢትዮጵያውያን ተጫዋቾችን በኢትዮጵያ ብሔራዊ ቡድን መጠቀም የምንችልበትን መንገድ ለመፍጠር በሰፊው እንግዲህ እንቅስቃሴ ጀመርነው 2023 መጨረሻ አካባቢ ጀምሮ ነው። ከዛን ጊዜ ጀምሮ የነበረው የሄድንበትን ሂደት ባጭሩ ለመግለጽ ያህል የፊፋ የተጫዋች ተገቢነት መመሪያ ላይ የተቀመጡ መስፈርቶች አሉ። ናሽናሊቲ ከሌለ ኤሊጂቢሊቲ አይኖርም ይላል። ሁሉም ፌዴሬሽኖች እኩል እይታ መገኘት አለባቸው ይላል። ኤክሰሲቭ ሃርድሺፕን አቮይድ ማድረግ አለብን ይላል። ወይም አስቸጋሪ ሁኔታዎችን በተቻለ መንገድ በመፍጠር አቮይድ ለማድረግ መሞከር አለብን ይላል። ናሽናሊቲ ሾፒንግን ማስቀረት አለብን ይላል። ከዚህ አንጻር የኛም የዜግነት አዋጅ ህገ መንግስታችንም ደግሞ በዚህ በኩል የጥምር ዜግነትን ስለማይፈቅድ የፊፋ ተጨማሪ ሬጉሌሽን ደግሞ ለዜግነት ወይም ለተገቢነት ማረጋገጫ የምጠቀመው ብቸኛው ዶክመንት ፐርማነንት ኢንተርናሽናል ፓስፖርት ብቻ ነው ተብሎ በፊፋ መመሪያ ላይ ተቀምጧል። ሌላ ዶክመንትን ማቅረብ አይቻልም። ይሄ ተጫዋች ኢትዮጵያዊ ነው ለኔ ይጫወት ብሎ ሌላ ዶክመንት አቅርቦ መሄድ አይቻልም እና ተቀባይነት የለውም። ከዚህ አንጻር ትውልደ ኢትዮጵያውያን የአውሮፓ የአሜሪካ ፓስፖርት ያላቸው ትውልደ ኢትዮጵያውያን ደግሞ የኢትዮጵያን ፓስፖርት ማግኘት ከፈለጉ ተገቢም ቢሆኑ ወላጆቻቸው አትሊስት በአንድ አያት በኩል ኢትዮጵያ ዝርያ ያለባቸውም ቢሆኑ ተገቢም ቢሆኑ የኢትዮጵያን ፓስፖርት ማግኘት ከፈለጉ ያላቸውን የአውሮፓ የአሜሪካ ፓስፖርት መቅደድ፣ ይሄም ደግሞ ምናልባት ሌሎች ህይወታቸውንም የሚያናጋ ነገር መፍጠር ስለሚያስከትል ይህንን ለመቅረፍ በማለት የፎሬን ናሽናልስ ኦፍ ኢትዮጵያን ኦሪጂን አይዲ ካርድ ወይም ትውልደ ኢትዮጵያውያን መታወቂያ ካርድ የምንለው በተመሳሳይ በኢሚግሬሽንና ዜግነት አገልግሎት የሚሰጥ
ህዝብ ተወካዮች ምክር ቤት አዋጅ ቁጥር 270/94 ጸድቆ ከዛ በሚኒስትሮች ምክር ቤት ሬጉሌሽን 101/96 ወደ ስራ የገባ መታወቂያ ካርድ አለ። ይህንን ተጠቅመን ናሽናሊቲን ማረጋገጥ እንችላለን ብለን ለፊፋ አፕላይ አድርገን ነበር። እንደ አንድ ተጫዋች ኖርዌይ ላይ የሚጫወት የግብ ጠባቂ ቦታ ላይ የሚጫወት ዳንኤል ንጉሴ ስክሬተንበርግ የሚባል ተጫዋችን እንደ ፕሮቶታይፕ ወይ እንደ ብሉፕሪንት ኬዝ በመጠቀም ፊፋ ጋር ኢንጌጅ አድርገን ተነጋግረናል። የኛ መከራከሪያ ነጥቦች የነበሩት አንደኛ የሌሎች ሀገራትን ፓስፖርት መቅደድ አለባቸው የሚለው ከፊፋ ኤክሰሲቭ ሃርድሺፕ አቮይድ አደርጋለሁ ከሚለው መረጃ የተጣረሰ ነው የሚል ነው። ይሄ ብዙ ችግር ሊፈጥርባቸው ይችላል ነው። ሁለተኛው ደግሞ በትክክል ናሽናሊቲን ማረጋገጥ ይቻላል። በዚህ ይህን መታወቂያ ትውልድ ኢትዮጵያ መታወቂያ ማግኘት የሚችሉት ተጫዋቾች ወይም ግለሰቦች በወላጆቻቸው በአያቶቻቸው የኢትዮጵያ ዝርያ ያለባቸው ስለሆኑ ፓስፖርት የሚሰጠው መስሪያ ቤት የሚሰጠው መታወቂያ ስለሆነ ባዮሜትሪክ ዶክመንት ስለሆነ የተረጋገጠ ህጋዊ ቬሪፋይብልም ዶክመንት ስለሆነ በዚህ መሰረት ማድረግ እንችላለን ብለን ተከራክረን ፊፋ ግን በኋላ ላይ ጥያቄውን አልተቀበለው። ጥያቄውን ላለመቀበሉ ምክንያት ያደረገው በመመሪያው ላይ ያስቀመጠው ፓስፖርት ከሌለ ማረጋገጥ አልችልም የሚለው መመሪያው ነው። የኢትዮጵያ እግር ኳስ ፌዴሬሽን ይሄን ውሳኔ የፊፋ ውሳኔ በመቃወም ፊፋን ራሱን በካስ በዓለም አቀፉ ስፖርት ገላጋይ ፍርድ ቤት ወደ ክስ ሄዳቸዋል ከሶት ነበር። የክሱ ምክንያት ከፊፋ ጋር ረጅም የሆነ የህግ የክስ ሂደትን ለማሳለፍ ሳይሆን ፊፋን ወደ ጠረጴዛ አምጥቶ ተነጋግሮ በምን መልኩ ይሄን ነገር ማረፍ እንችላለን በማለት ነበርና በዚህ መሰረት ከፊፋ ጋር ብዙ ዲስከሽኖች ማድረግ ተችሏል። አሁን ባለው ሁኔታ የሀገራችን የዜግነት አዋጅን ባልተጣረሰ መልኩ ጥምር ዜግነት በማይገኝበት መልኩ ብሔራዊ ቡድን ተጫዋችነት የብሔራዊ ቡድን አገልግሎት ነውና የብሔራዊ አገልግሎት ናሽናል ሰርቪስ ነውና ይህንን በዶክመንት በፓስፖርት በመስጠት ብቻ ሳይሆን በህግ ማዕቀፍም ሰፖርት ማድረግ ስላለብን ከሚኒስትሮች ምክር ቤት ጋር በባህልና ስፖርት ሚኒስቴር በኩል ቀርቦ ጸድቆ ሰርቪስ ፓስፖርትን ለትውልድ ኢትዮጵያውያን ተጫዋቾች የሚያሰጥበትን መንገድ ለመፍጠር ፕሮፖዛል አዘጋጅተን እንደ ፌዴሬሽን ከባለድርሻ አካላት ጋር እየተነጋገርንበት እንገኛለን። ጥሩ ዶክተር፣ እንግዲህ ምናልባትም በቅርብ ጊዜያት ውስጥ ይሄ ነገር እልባት ሊያገኝ ይችላል ብዬ አስባለሁ። መንግስትም በተደጋጋሚ ጊዜ እንግዲህ ትልቅ የአፍሪካ ውድድሮችን ለማስተናገድ ጥያቄዎች ተነሳሽነት አለውና ያንን ደግሞ ስታደርግ ያው ጠንካራ ብሔራዊ ቡድን ገንብተህ ከህዝብ ጋር አብረ መቆም አለብህ ብዬ አስባለሁ። ያንን ሊያደርጉ ከሚችሉት አንዱ ደግሞ ትውልደ ኢትዮጵያውያን የሚያቀርቧቸው ጥያቄዎች ናቸው። እኛም በተለያዩ ወደ አውሮፓም ወደ አሜሪካም ስንሄድ እንግዲህ በታዳጊ እድሜ ላይም ጥሩ ተጫዋቾች እናያለን። እነሱ ፍላጎት እንዳላቸው በተደጋጋሚ ይጠቅሳሉና ይሄ የያዘን ነገር እንግዲህ እልባት የሚያገኝ ከሆነ ልክ እንደ ሌሎቹ ብሔራዊ ቡድኖችም እኛም ውጭ ባሉ ተጫዋቾቻችን ተጠቃሚ እንሆናለን ብዬ አስባለሁ። ወደ መጨረሻ እያመራው ነው። በተለይም አሁን ላይ ያለው የተጫዋቾች ዝውውር፣ የክለቦች የፋይናንስ ቀውስ፣ ምክንያቱም በርካታ ነገሮች እናንተ ቤት ነው የሚመጣው ተመልሶ በኢትዮጵያ እግር ኳስ ፌዴሬሽን አሁን ላይ ያለው የገንዘብ ፍሰት እግር ኳሱን ብዙ እኩል እየመራው ነው የሚል ሀሳብ የለንም። ከዛ ባለፈ ደግሞ አብዛኞቹ ክለቦችም መሀል ወራት ላይ ወገቤን የሚሉ ናቸው። ተጫዋቾች በተደጋጋሚ ቅሬታ የሚያቀርቡ ናቸው። ደብዳቤዎች በብዛት የሚመጡበት ሊግ ነው ያለንና ክለቦች ደሞዝ የማይከፍሉበት ሰዓት ብዙ ደርሰው እንመለከታለን። አሁን ላይ ግን እያየን ያለው የተጫዋቾች ዝውውር፣ የአሰልጣኞች ዝውውር ደግሞ ትንሽ ገነን ብሏል የሚሉ አስተያየቶች ይወጣሉና የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ምናልባትም ቀደም ያለው ነገር እዚህ ላይ ነኳል ብዬ አስባለሁ። ወጣቶች ላይ በጣም መስራት መቻል፣ አንደር 70 አንደር 20 ላይ መስራት ከተቻለ ቢያንስ ወጪዎቹ ማዳን ይቻላል። ትክክለኛ እድሜ ላይ ተጫዋቾች መውጣት ይችላሉ፣ በትክክለኛ ክህሎትም ማደግ ይችላሉ የሚል ሀሳብ አለና እንደ ፌዴሬሽን እናንተ ያው ስራውን በፌዴሬሽን በናሽናል ደረጃ ጀምራችሁታል። ግን ከክለቦቹ ጋር ይህን ነገር ለማትረፍ ይህን ነገር ለመቀነስ ለወጣቶች እድል በመስጠት ለቀጣይ ብሔራዊ ቡድን ለሀገሪቱ እግር ኳስ እድገት ይህን ነገር ብንሰራ የሚል ምክክር አለ ወይ? ግንኙነት ሳላችሁ ወይ? ጥሩ ልክ ነው። እኛም እንግዲህ በጭምጭምታ ደረጃ የምንሰማው የዝውውር መስኮቱ ከተከፈተ በኋላ ያው የምናየው ይሆናል። እስካሁን ግን በመረጃ በክለቦች ደረጃ የምንሰማው ነገር አለ። የኢትዮጵያ ፕሪሚየር ሊግ የፋይናንስ ሬጉሌሽን ደግሞ ይሄ የደሞዝ ጣሪያ የሚባለው ስለተነሳ ከዛ አንጻር የዚህ የተጫዋቾች የአሰልጣኞች የደሞዝ መጠን እግር ኳሳችን ሌቭሉ ዲዘርቭ ከሚያደርገው ወይም እግር ኳሳችን ሊሸከመው በሚችለው ደረጃ ሳይሆን ከዛ በላይ ተጋኖ እንደሆነ እየተከፈለ ያለው ምን ግልጽ ነው፣ ማንም የሚያምነው ነገር ነው።
ይህንን ለመቅረፍ እንዴት መስራት አለብን ከተባለ ያው ፋይናንስ ሬጉሌሽኖቻችንን አስተካክለን በተገቢ መተግበሩ አማራጭ የሌለው ነገር ነው። የወጣቶች ልማት ላይ ብቻ በመስራት ይሄን መቅረፍ እንችላለን ብዬ ስለማላስብ ፋይናንስ ሬጉሌሽኑ በተለይ ደግሞ ፐብሊክ ፈንድን አድሬስ ባደረገ መልኩ የህዝብን ሳንቲም የመንግስትን ሳንቲም አብዛኞቻችን 73 ክለቦች ነበሩን ዘንድሮ የኢትዮጵያ ፕሪሚየር ሊግ ከፍተኛ ሊግና አንደኛ ሊግ ላይ ከ73ቱ ክለቦች ከቡናና ከጊዮርጊስ ፕሪሚየር ሊግ ላይ ካሉትና አንደኛ ሊግ ላይ ካለ ኤልቴክስ ከሚባል ክለብ ውጪ 70ዎቹ ክለቦች በሙሉ በመንግስት የሚደገፉ ናቸው። ከመንግስት የሚመጣ የህዝብ ገንዘብ ደግሞ አንደኛ ነገ ሆስፒታልና ትምህርት ቤት መሰራት የሚችልበትን ሳንቲም በመታው አይደለም ክለቦች ራን ማድረግ ያለብን። ከዚህም በተጨማሪ ደግሞ ለትክክለኛው ዓላማ መዋል ይገባዋል ብዬ አስባለሁ። ወጣቶች ዴቨሎፕመንት መዋል፣ ኢንፍራስትራክቸር መዋል፣ ለሴቶች እግር ኳስ ዴቨሎፕመንት መዋል ይኖርበታል ብዬ አስባለሁ እና በዚህ መልኩ ወጣት ዴቨሎፕመንት ላይ መዋል የሚችሉት ሳንቲምን አሎኬት በማድረግ በሰፊው መስራት የሚችሉ ክለቦች ነገ ራሳቸውን ተጠቃሚ ያደርጋሉ። ከታክስ ሰብስበው ራሳቸውን ከሚያስተዳድሩበት ከወጡበት ማህበረሰብ ለሚገኙ ልጆችም የመጫወት ኦፖርቹኒቲ ይፈጥራሉ። የመታየት ነገ የማደግ ኦፖርቹኒቲ ይፈጥራሉ። እዚህ ላይ ፎከስ አድርገው መስራት አለባቸው ብለን እናምናለን። ኢትዮጵያ እግር ኳስ ፌዴሬሽንም አሁን የተወሰኑ ተጫዋቾችን በቢጫት ሴራ ወይም በወጣት ተጫዋቾች ላይሰንስ እያንዳንዱ ክለብ እንዲጫወት እያደረገ ነው። ወደፊት እነዚህን ተጫዋቾች ቁጥር በማበራከት እያንዳንዱ ተጫዋች የተወሰነ ደቂቃ ማግኘት አለበት የሚሉ በአመቱ ውስጥ የተወሰኑ ጨዋታዎች ላይ መሰለፍ አለበት፣ እድል ማግኘት አለበት የሚሉ መመሪያዎችን በማውጣት በመተግበር ኦልሬዲ አሁንም እየተገበረ ያለ አለ። ይህን በማድረግ እነዚህን ተጫዋቾች ፕሪሚየር ሊግ ክለቦቻችን ላይ የመሰለፍ እድል የሚያገኙበትን መንገድ ከፈጠረን በተዘዋዋሪ ክለቦች ለደሞዝ እያሉ የሚያወጡትን ሳንቲም እንዲያተርፉ የምናረዳበትና ያ ሳንቲም ደግሞ ለወጣት ዴቨሎፕመንት ሪዳይሬክት እንዲያደርጉ ወይም ለዛን ላይ እንዲያውሉ የምንፈጥርበት መንገድ ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም አብዛኞቹ አሁን የምንሰማው ነገር ቀጣይነትም የለውም። መሀል አመት ላይ እኮ 6 ወር 7 ወር ከሄዱ በኋላ ደሞዝ ክፍያ ተብሎ ብዙ ጭቅጭቆች እንሰማለንና የሆነ ጤናማ ያልሆነ አካሄዳለሁ ብዬ አስባለሁ እንጂ ተጫዋቾች ቢያገኙ አሰልጣኞች ቢያገኙ ማተኞች ቢያገኙ ማንም የሚጠላ የለም። ግን ወጥ በሆነ አቋም ሲሄዳል ወይ አሁን ያለው አካሄድ እስከምን ድረስ ነው የሚያደርሰን? ከዛስ የክለቦችን የመኖር ህልውና አይፈትንም ወይ? ምክንያቱም ከጥቂት አመታት በኋላ በቃ አልቻልንም ብሎ ሊወጡ የሚችሉ ክለቦች ከበዙ እኮ ኦልሞስት መልሰ ተጫዋቾች እንደገና እድል ከለከልካቸው ማለት ነው ብዬ አስባለሁና በዚህ መንገድ ያለው ነው። ሌላው ግን የተለያዩ ሀገራትም እንደውም የሀገራቸውን እግር ኳስ ለማሳደግ የተለያዩ ህጎች አላቸው የውስጥ የራሳቸው። አንዳንድ ሀገራት ግብ ጠባቂዎችን ሲከለክሉ እንመለከታለን። አንዳንድ ሀገራት በአውሮፓም ያሉ እንግዲህ የሀገራቸው የሆኑ ዜግነት ያላቸው ተጫዋቾች በተወሰነ መልኩ በፐርሰንቴጅ ግዴታ መጫወት እንዳለባቸው የሚያደርጉ አሉና ወደኛም ሀገር ስንመጣ አሁን ያልካቸውን ነገሮች ማስገደድ ወደዛ ሲስተም ውስጥ ማምጣት አለብን ብዬ አስባለሁ። አዎ በዚህ ጉዳይ ወደ እንግሊዝ ብንሄድ አሁን ሆም ግሮውን እና አሶሲዬሽን ግሮውን የሚባለው ወይም በክለቡ ያደጉ እና በእንግሊዝ ያደጉ ተጫዋቾች ይሄን ያህል ኮታ መኖር አለበት ክለቦች ላይ ተብሎ በህግ ተደንግጎ ክለቦችን እያስገደዱ የሚሰራበት መንገድ አለ። ይሄን ነገር ማምጣት ያስፈልጋል። ወጣት ተጫዋቾች ላይ በተለይ ደግሞ ፎከስ አድርገን ስንሰራ ቡድን ላይ መካተት ብቻ ለነሱ እድገት ያን ያህል አስተዋጽኦ ስለማይኖረው የመጫወት እድልን የሚያገኙበትን ክለቦችን የማገልገል እድልን የሚያገኙበትን መንገድ ስንፈጥር ይህን በአስገዳጅነት ስንተገብር ክለቦች ራሳቸው የሚያወጧቸው ወጣት ተጫዋቾች ኳሊቲ የነገ ውጤታቸው መሰረት እንደሚሆን በትክክል የሚያምኑበት እነዚህ ተጫዋቾች በግድ የሚጫወቱ ከሆነ ዴቨሎፕመንታቸው ላይ ሞር ኢንቨስት አድርገን እንስራ ብለው ከ17 ከ15 ጀምረው ወርደው ልጆችን የሚያበቁበትን መንገድ መፍጠር ይቻላልና በዚህ መሰረት ቢካሄድበት ጥቅሙም ብዙ ነው ብያስባለሁ። አንደኛ የማሊያው ፍቅር አለ፣ የክለቡ ፍቅር አለ፣ ላሳደገ ክለብ ታማኝ መሆን አለ። ያ ነገር ብዙ ነገር ያተርፋሉ። ፋይናንሳቸው ቀውስ ውስጥ ብዙ ነገር ማትረፍ ይችላሉ። እንዳልከው በክለብ ላይሰንሲንግ ውስጥም ካሁን በኋላ ክለቦች ብዙ ነገሮች ማሟላት አለባቸው እያስባለሁና ያንን ሂደት ያመጣል ብዬ ነው የማስበው። የመጨረሻው እንግዲህ ምናልባትም አንተ ቀረ የምትለው መተላለፍ ቢችል መልካም ነው ብለህ የምታስበው ነገር ካለ ድል ልስጥና በዚሁ ውይይታችን እናበቃለን። በወጣቶች ዴቨሎፕመንት በትውልድ ኢትዮጵያን እና በሌሎችም በኢትዮጵያ እግር ኳስ አክቲቪቲዎች ዙሪያ ጊዜ ሰጣችሁ ለመነጋገር ይህን ፕላትፎርም ፈጥራችሁ ለመነጋገር እዚህ ድረስ ስለጋበዛችሁኝ በእኔም በፌዴሬሽንም ስም
ማመስገን ፈልጋለሁ። ዶክተር እኛም በጣም ነው የምናመሰግነው ለሰጠህን ጊዜ ለሰጠህን ማብራሪያና ሀሳቦችም በቀጣይ ጊዜም እንግዲህ በተለይም ባለ የስራ ኃላፊነት ወደዚህ በመምጣትም የተለያዩ አዳዲስ ሀሳቦች ሲኖሩ እየተሰሩ ያሉ ስራዎች ሲኖሩ ከኛ ጋር ቆይታ ታደርጋለህ ብለን እናስባለን። ተመልካቾችም ጥሩ ቆይታ እንዳገኛችሁበት ተስፋ እናደርጋለን። ከዛ እንግዳችን ከዶክተር ሳሙኤል የሸዋስ ጋር የኢትዮጵያ እግር ኳስ ፌዴሬሽን ሜዲካል ዳይሬክተርና ስትራቴጂካል አድቫይዘር ጋር የነበረን ቆይታ ይመስል ነበር። ተመልሰን ስንመጣ ደግሞ ከባልደረባይ ፌሰል ዛኪር ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።